لالتشو لو عاد أرسلتي لي أو جاني أي رقم تاني راح أبلغ عنكم. البنت تقول ما تعرفكم. أنتوا إيش؟ أنتوا مين؟ سو زي ያለች ያለችው አረባ ካም በኋላ በደዊ ባንቺ ላይ ክስ አቀርብሻለሁና ልጅቷ እናንተን አላቃችሁም ያላችሁ 5 አመት ሙሉ ሴትዮዋ አሰርታ እንግዲህ ሞታለች ከተባሉ በኋላ ቤተሰብ በህይወት ተገኝታ 5 አመት በነፃ ስታሰራት አግታ ስታሰራት ኖራ አሁን ላይ ሲደውሉባት ቤተሰቦቼ ይገሉኛል ቤተሰቦቼን አልፈልግም ብላ ነው እሷ ብላ መዳማ መልስ ሰጠች። እውነት ነው የምላችሁ በጣም ያሳዝናል። እንግዲህ ቪዲዮውን እስከ መጨረሻው አዳምጡ። የመዳማንም ድምጽ አስገባላችኋለሁ ሙሉውን የእህቷንም ድምጽ እንደዛው ቤተሰብ በለቅሶ ላይ እያለ ልጅቷ ግን ቤተሰብን አላናግርም ያለችበት ምክንያት ምን ይሆን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁኝ ውዶቼ። ለቤቴ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ፣ ላይክ ሼር ማድረጋችሁንም እንዳትረሱ አበረታቱ። ዛሬ የመጣሁበት እንግዲህ ሪያድ ላይ 5 አመት ሙሉ ቤተሰብ መሞቷን ነው የሚያውቀው። ሞታለች ብለው እንዲሁም ቤተሰብ በቃ ሞታለች ብለው እንትን ብለው ነበር። አሁን ላይ ግን በህይወት መኖሯን ሲሰሙ እህቷ በር ላይ በቃ አረቦቹ ቤት በር ላይ ስትሄድ ልጅቷ አላልቅሽም ምን ልትሰሪ መጣሽ እኔ ቤተሰብ የለኝም ብላ በሩን ዘጋችብኝ ነው የምትለው። የእውነት በጣም ያሳዝናል። ድምጿን ስትሰሙ ደግሞ በቃ ሀበሻ አትመስልም፣ ግን በቪዲዮ ያው ማንነቷ እህቷ እንደሆነች በቪዲዮ ቪዲዮ ልከውላቸው አይተዋል ማለት ነውና የእውነት ነው የምላችሁ ይሄ ያንዳይ ነው። ሰው እንዴት ቤተሰቡን አልፈልግም ይላል? በጤናዋ ስላልሆነ ብቻና ብቻ ነው እንጂ አረቧን እንግዲህ እህቷ ደውላ ስታናግራት ደህና ናት በቃ አትፈልጋችሁምና ነው ማናገር አትፈልግም። እሺ ስልክ አላት ወይ ብላ ስትጠይቃት አዎ ስልክ አላት እና ማጋር ነው የምታወራበት ስልክ ካላት ማጋር ነው የምትደዋወልበት ስትላት አላቅም ምን አሳወቀኝ በቃ ይሄ ማለት በጣም ግራ የሚያጋባ አይደል? እኔ በዚህ ጉዳይ የእውነት ነው የምላችሁ ኤምባሲዎች ሄደው በቃ ማለት ይዘው ማውጣት አለባቸው ያችን ልጅ ብዬ ነው የማስበው። እንግዲህ ድምጽ እንሆን ሁላችንም ሼር እያደረግን ወላሂ ነው የምላችሁ እንደዚህ አይነት ብዙ እህቶች አሉ ላለ ሁሌ እኔ እንደዚህ አይነት እህቶች በጣም በየቤቱ በጣም ብዙ አሉ። እኔ ባለፈ እዚህ ጎረቤት የምሰራበት ጎረቤት ኢማራው ላይ ተልኬ ሲሄድ አንዲት እህቴ ማለት ነው የ7 አመት ደሞዝ አልተቀበልኩም ማለች። የ7 አመት ደሞዟን አልሰጧትም ሰዎቹ ይሰጡኛል እያለች አሁንም እየሰራች ነው። በዛ ላይ ደግሞ የ12 አመት ልጅ አለቻት። ልጇን ይዛ ነው እዛ ቤት የምትሰራው እና ከዚህ ቤት በወጣ ልጄን ይዤ የሚያሰራኝ የለም። ልጇ እንግዲህ አረበኛ ብቻ ነው የምታውቀው፣ አማርኛ ጭራሽ አትሰማም አታውቅም። በቃ ልክ እንደ የሆነ ይቅርታ ለቃሉ ልክ እንደ ሞኝ ነገር ሆናለች ልጅቷ። ትምህርት አትማርም ምንም ቁርአን ምንም የምታውቀው ነገር የለም። በቃ አረበኛ ያው ታወራለች እሷ ጋር አለቀ። ሞኝ ነገር ሆናለች ማለት ነው። ከቤት ስለማትወጣ ትምህርት ቤት ስለማትሄድ ለአረቦቹ እየተላላከች ልጅቷ 12 አመቷ የ7 አመቴን ደሞዝ ስለያዙብኝ ልጄን ገብቼ ለማስተማር ራሱ ሀገር እንዴት አድርጊያለች ብሬን ይሁን ሁላ ብር ሰርቼ በዛ ላይ ህገ ወጥ ናት። ህገ ወጥ ሆነ እንግዲህ መክሰስ ራሱ አትችልም። በጣም ነው ያሳዘነችኝ። እውነት ነው የምላለው እንደዚህ የምታደርጉ ልጆች ግን እኔ ጤነኛ አይመስሉኝም። እውነት ነው የምላለው አረቦቹ እያፈዘዟቸው የሆነ ነገር እያረጉባቸው ሞኝ እያረጓቸው ነው። እኔ ወላሂ ነው የምላችሁ ኢጃዛ መውጣትን አላበረታተም፣ ግን አንዳንድ ጊዜ ከሀበሻ ጋር ተገናኙ። እፍን ብላችሁ አረቦቹ ጋር አትኑሩ እንዴ! እፍን ብላችሁ እነሱ ጋር ስትኖሩ በቃ ከነሱ ጋር ባህሪያችሁ ምናችሁ ይመሳሰላል። የሀበሻ ባህሪ ይጠፋባችኋል። ስለዚህ እባካችሁ ይህች እህታችን እንግዲህ 5 አመት በነፃ ሲያሰሯት ኖረው አሁን ሴትዮዋ ሲደውሉባት የምትሰጠው መልስ ቤተሰቦቿ ብሯን ስለሚበሏት ብሯን ሰጥቻታለሁ፣ ነገር ግን እናቴ ጋር ነው የምታስቀምጠው ብሩን። ስለዚህ መላክ አትፈልግም ብሯን እየበሉባት ስለሆነ እንገልሻለን ስላሏትም እሷ ወደ እነሱ መሄድም አትፈልግም፣ በቃ ማውራትም አትፈልግም። እናንተን ነው የምትለው። ይሄ ጤነኛ የሆነ ሰው እንዴት እንደዚህ ብሎ እኔ መቼም ማለት ይህን መልስ ብላ መስጣቷ ለቤተሰብ ራሱ በጣም ያስገርማል። ሴትዮዋ ራሱ ጤነኛ አትመስለኝም። ለማንኛውም እጅግ በጣም ያሳዝናል የእህታችን ነገር። 5 አመት ሙሉ ማለት በነፃ አማርኛ አታወራም፣ በአረበኛ ብቻ ነው የምትመላለሰው። እህቷን ደግሞ በቃ ሁለተኛ እንዳትደውይ እዚህ ስልክ ላይ እኔ አላቃችሁም ነው ያለቻት። ቃል በቃል እህቷን አላቃችሁም እኔ ላይ አትደውሉ፣ ይህም በአረበኛ ማለት ነው። ማአርፍኩም ለተተሰሪ በሃዳ አልጀዋል ምናምን በቃ ስራ ከፈለግሽ ወይ ሳውዲ ወይ ዱባይ ሄደሽ መስራት ትችያለሽ፣ እኔ ግን አላቅሽም አታገኝም ብላ ሪከርድ አደረገችላት ማለት ነውና እንደዚህ እስከሚሆኑ ድረስ ቤተሰብም እንደዚህ ልጆቻችሁ ሲጠፉባችሁ ለምን ዝም ትላላችሁ? የእውነት ነው የምላችሁ በፎቶ በምናምን አሁን ላይ ሶሻል ሚዲያ ውዶቼ እንደምታዩት ናት ልጅቷ በቪዲዮ ላይ ምንም በቃ ሰው ጋር ማውራት አትፈልግም ነው ያለችው አረቧ። ሀቢብ ሰላም አለይኩም። እስኪቷን ደግሞ አዳምጧት። ሌላ ይረቆ እህቴ ናት፣ የእናቴ ልጅ ናት። እህቴ ከኢትዮጵያ ወደ ሳውዲ አረቢያ ሪያድ ውስጥ ከገባች 7 አመቷ ነው።
እስከ 2 ዓመት እየደወለችም ብሯንም እየላከች ነበር። ከዛ በኋላ ጠፋች ማለት ታፈነች። አፍነዋት ያለ ስልክ ያለ ደሞዝ 5 ዓመት ሙሉ አሰርተዋታል። በጣም ያሳዝናል። 5 ዓመት ሙሉ አገለግላለች። የአንድ ብር 50 ሳንቲም ሳይሰጣት ማለት ነው። እንደ ማንኛውም ሰራተኛ ከሚሰራ በላይ እየሰራች ነው ያለችው። አፍነዋት እያሰሯት ነው። በአጠቃላይ እቺ እህቴ እናቷም በማልቀስ አባቷም በማልቀስ በስቃይ ነው ያሉት። ማዳሟ በጣም አስመሳይ ናት። ደውዬ ሳናግራት እሷ ወደ ኢትዮጵያ መግባት አትፈልግም፣ እኔ ምን ማድረግ አልችልም አለች። እና እዚህም ትኖር እዚህም ትሞት ነው እንዴ? ወደ ኢትዮጵያ ትኬት ቆርጣ ይሸኛት አልኳት። እምቢ አለች። ከላይ መረጃ አለ፣ እሱ መረጃ መስማት ትችላላችሁ። لو عاد أرسلتي لي أو جاني أي رقم ثاني راح أبلغ عنكم. البنت تقول ما تعرفكم. أنتوا إيش؟ أنتوا مين؟ እሷ እዚህ ጋር እያለች ያለችው አረባ ካሁን በኋላ ብትደውይ በአንቺ ላይ ክስ አቀርብሻለሁና ልጅቷ እናንተን አላቃችሁም እያላችሁ ነው። ለምን እንደምትደውይ እያለች ነው። እቺ ልጅ በጣም የጤና ችግር አለባት፣ በሽተኛ ናት። 5 ዓመት ሙሉ ቤት ውስጥ እየሰራች ደሞዝ አትሰጣትም። ልጅቷ ቪዲዮ ላይ እንዳያችሁት ማንነቷን አታውቅም። ስለዚህ በአስቸኳይ ኤምባሲዎች እቺ ልጅን ከዛ ቤት አውጥተው ወደ ሀገር መላክ አለባት። እኔ ለሚገባው አካል መልእክትን አስተላልፍ ያለው እነሱ ደግሞ ያው እንደሚያስወጣት ተስፋ አደርጋለሁ። እና ውዶቼ እንደሰማችኋት ነው። የእውነት ነው የምላችሁ፣ በጣም ያሳዝናል። 7 ዓመት ሙሉ አረብ ሀገር ኖራ የ2 ዓመቱን እየደወለችም እየላከችም ነበር። ነገር ግን 5 ዓመቱን አታወራም ማለት ነው። ቤተሰብ እህቷን ስትደውልም ያው ሴትዮዋ አንተ ለማምጣ አባብላ ነው የምታገናኛት። እሱንም አንድ ጊዜ ነው ያገናኘቻት። ከዛም በኋላ ስታገናኛት ሁለተኛ እንዳትደውይ በዚህ ስልክ እህቴ አይደለሽም ምን ያላቃችሁም ብላ ነው የመለሰችው ልጅቷና እጅግ በጣም ያሳዝናል። በቃ ማለት ቤተሰብ እባካችሁ ልጆቻችሁ ሲጠፉባችሁ ዝም አትበሉ። ምንም እንዳልጠፋው ሰው አትሁኑ። ብር ስትልክላችሁ ብቻ እየተቀበላችሁ ዝም ማለት ሳይሆን ልጆቻችሁ ሲጠፉም እንደዚህ መፈለግ ልመዱ። የእውነት በሶሻል ሚዲያ በቃ ማፈላለግ፣ ፎቶቸውን መልቀቅ። ለምን ቤተሰብ ታዲያ ለምንድን ነው ያለው? በህይወት መኖር እኮ ማለት በቃ ይቺ ልጅ አሁን 5 ዓመት ሙሉ ዱድ አድርገው በቃ ያለ ምንም እንትን ሂጂ አምጪ ሽሊ ወጥ እያሉ አናቷን ሲያዞሩት እንግዲህ ከእናት እስከ ልጅ ነው የሚያሰሯት በዚህ ልክ ሲጫወቱባት 5 ዓመት ሙሉ ማለት ከባድ ነው፣ በጣም ከባድ ነው። አንድ ቀን እንዴት ነው የሚከብድና አረቤት መኖር ለአንድ ቀን ለ2 ቀን ያስጠላል። ግን ያው ስራ እስከሆነ ድረስ ብለን ራሳችንን አሳምነ ነው እንጂ ያለ ነው በጣም ነው የሚዘገን ነው። 5 ዓመት በነፃ መስራት ማለት ከባድ ነገር ነው ውዶችዬ። ሼር ላይክ አድርጉ፣ ለሁሉም እንዲደርስ እናድርገው። ለማንኛውም እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ላይክ አድርጉ፣ ቪዲዮውን አይከፈልበትም። እኔንም አበረታቱኝ። እንደዚህ አይነት አደጋ ላይ ላሉ እህቶቻችንም ደግሞ ድምጽ እንሆን እባካችሁ ውድ እህቶቼ። በየመዳን ቤት ያለነው እህቶች ነገ በእኛ ይደርሳል ይሄ ነገር አይታወቅምና እባካችሁ ድምጽ እንሆን፣ እርስ በርሳችን እንተጋገዝ፣ እርስ በርሳችን አብሽር እንባባል።